ኦሪት ዘፍጥረት ምዕራፍ 27 ይስሐቅ ያዕቆብን እንደባረከ። እንዲህም ሆነ፣ ይስሐቅ ፈጽሞ ካረጀ በኋላ ዓይኖቹ ፈዝዘው አያይም ነበር። ታላቁ ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆ አለ። እርሱም አለው እነሆ እኔ አረጀሁ፣ የምሞትበትን ቀን አላውቅም። አሁንም ማዳኛህን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳ ውጣ፣ አደንም አድንልኝ። ሳልሞትም ነፍሴን እንድትባርክህ እኔን እንደምወደው መብል አዘጋጅተህ በላ ዘንድ አምጣልኝ። ርብቃም ይስሐቅ ለልጁ ለኤሳው እንደዚሁ ሲነግር ትሰማ ነበር። ኤሳውም ለአባቱ አደን ሊያድን ወደ ምድረ በዳ ሄደ። ርብቃም ታናሹ ልጅዋን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለኤሳው እንዲህ ሲለው ሰማሁ። ሂድና ከአደንኸው መብል አዘጋጅተህ አምጣልኝ፣ ሳልሞትም በልቼ በእግዚአብሔር ፊት ልባርክህ። አሁንም ልጄ ሆይ እኔ እንደማዘዝህ ስማኝ። ወደ በጎቻችን ሄደህ 2 መልካም ጠቦቶች አምጣልኝ። እነርሱንም ለአባትህ እንደሚወደው መብል አድርገዋቸዋለሁ። አባትህም ሳይሞት እንዲባርክህ ይበላ ዘንድ ትወስድለታለህ። ያዕቆብም እናቱን ርብቃን እነሆ ኤሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳስሰኝ በፊቱ እንደምንቀው እሆናለሁ። መርገምን በላይ አመጣለሁ፣ በረከትንም አይደለም። እናቱም አለችው፣ ልጄ ሆይ መርገምህ በእኔ ላይ ይሁን፣ ቃሌን ብቻ ስማ። ሂድና ያልሁህን አምጣልኝ። ሄዶም አመጣ፣ እናቱም ሰጣት። እናቱም መብልን አባቱ እንደሚወደው አደረገች። ርብቃም ከእርሷ ዘንድ በቤት የነበረውን ታላቁ ልጅዋን የኤሳውን መልካሙን ልብስ አመጣች፣ ለታናሹ ልጇ ለያዕቆብም አለበሰችው። የጠቦቶችንም ለምድ በእጆቹና በለስላሳው አንገቱ ላይ አደረገች። ያን የሰራችውን መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱም አግብቶ አባቴ ሆይ አለው። እርሱም እነሆኝ ልጄ ሆይ አንተ ማን ነህ አለው። ያዕቆብም አባቱን አለው፣ የበኩር ልጅህ እኔ ኤሳው ነኝ። እንዳዘዝከኝ አደረግሁ። ነፍስህ ተባርከኝ ዘንድ ቀና ብለህ ተቀመጥ፣ ካደንሁትም ብላ። ይስሐቅም ልጁን ልጄ ሆይ ፈጥነህ ያገኘኸው ይህ ምንድን ነው አለው። እርሱም አምላክህ እግዚአብሔር በፊትህ የሰጠኝ ነው አለ። ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆን ወይም እንዳልሆንህ ቀረበኝና ልዳስህ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም፣ እንዲህም አለው፣ ይህ ድምፅ የያዕቆብ ድምፅ ነው፣ እጆች ግን የኤሳው እጆች ናቸው አለው። እርሱም አላወቀውም ነበር፣ እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩና። ይስሐቅም ባረከው አለውም፣ አንተ ልጄ ኤሳው ነህን? እርሱም እኔ ነኝ አለ። እርሱም ልጄ ሆይ ካደንኸው እንድበላና ነፍሴን እንድትባርክህ አምጣልኝ አለው። አቀረበለትም፣ በላ፣ ወይንም አመጣለት፣ እርሱም ጠጣ። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። እርሱም ቀረበ፣ ሳመው፣ የልብሱንም ሽታ አሸተተ፣ ባረከውም፣ እንዲሁም አለ፣ የልጄ ሽታ እግዚአብሔር እንደባረከው የእርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልንም የወይንም የዘይትንም ብዛት ይስጥህ። አሕዛብ ይገዙልህ፣ አለቆችም ይስገዱልህ። ለወንድምህ ጌታ ሁን፣ የአባትህም ልጆች ይስገዱልህ። የሚረግምህ እርሱ ርጉም ይሁን፣ የሚባርክህም
ቡሩክ ይሁን አለው። ኤሳው ከይስሐቅ በረከትን መለመኑ። ይስሐቅም ያዕቆብን ባርኮ ከፈጸመ በኋላ ያዕቆብ ከአባቱ ከይስሐቅ ፊት ወጣ። ወንድሙ ኤሳውም ካደኑ መጣ። እርሱም ደግሞ መብል አዘጋጀ፣ ለአባቱም አመጣ። አባቱንም አባቴ ተነስ፣ ነፍስህም ትባርከኝ ዘንድ ልጅህ ከአደናው ብላ አለው። አባቱ ይስሐቅም አንተ ማን ነህ አለው። እርሱም እኔ በኩር ልጅህ ኤሳው ነኝ አለው። ይስሐቅም እጅግ ደነገጠ፣ እንዲህም አለ፣ ያደነውን አደን ወደ እኔ ያመጣው ማን? አንተ ሳትመጣም ከሁሉ በላህ፣ ባረኩትም፣ እርሱም የተባረከ ነው። ኤሳውም አባቱን ቃል በሰማ ጊዜ ታላቅ እጅግም መራራ ጩኸት ጮኸ። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ አለው። ይስሐቅም ኤሳውን አለው፣ ወንድምህ በተንኮል መጥቶ በረከትህን ወሰደ። ኤሳውም አለ፣ በእውነት ስሙ ያዕቆብ ተባለ፣ ሁለት ጊዜ አሰናክሎኛልና። መጀመሪያ ብኵርናዬን ወሰደ፣ አሁንም እነሆ በረከቴን ወሰደ። ኤሳውም አባቱን አለው፣ ደግሞም አባቴ ሆይ ለእኔ በረከትን አላስቀረልኝምን? ይስሐቅም መለሰ፣ ኤሳውንም አለው፣ እነሆ ጌታ ያደረግሁት ወንድሞቹንም ሁሉ ለእርሱ ተገዦች አደረግኋቸው። እህሉን፣ ወይኑን፣ ዘይቱንም አበዛሁለት። ለአንተ ግን ልጄ ሆይ ምን ላድርግልህ? ኤሳውም አባቱን ይስሐቅን አለው፣ አባቴ ሆይ በረከትህ አንዲት ብቻ ናትን? አባቴ ሆይ እኔንም ደግሞ ባረከኝ። ኤሳውም ጮኸ፣ አለቀሰ። አባቱ ይስሐቅም መለሰ አለውም፣ እነሆ መኖሪያህ ከላይ ከሰማይ ጠል ከምድርም ስብ ይሁን። በሰይፍህም ትኖራለህ፣ ወንድምህም ትገዛለህ። ነገር ግን ቀንበሩን ከአንገትህ ልትጥል ብትወድ ከእርሱ ጋር ተስማማ። ኤሳውም አባቱ ስለባረከው በያዕቆብ ቂም ያዘበት። ኤሳውም በልቡ አለ፣ አባቴ የለቅሶ ቀን ትቅረብ፣ ወንድሜን ያዕቆብን ገድለዋለሁ። ለርብቃም ታላቁ ልጇ ኤሳው ያለው ተነገራት። ታናሹን ልጇን ያዕቆብንም ልካ ጠራችው፣ አለችው፣ እነሆ ወንድምህ ኤሳው ያድንሃል፣ ሊገድልህም ይፈልጋል። አሁንም ልጄ ሆይ ቃሌን ስማ፣ ተነሳና በሶርያ ወንዞች መካከል ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ። እርሱም ዘንድ ጥቂት ቀን ተቀመጥ። ወንድም ቁጣ ከአንተ እስኪበርድ ድረስ ያደረግህበትንም እስኪረሳው ድረስ በአንድ ቀን ሁለታችሁን እንዳላጣ ከዚያም ልኬ አመጣሃለሁ አለችው። ይስሐቅ ያዕቆብን ወደ ላባ መላኩ። ርብቃም ይስሐቅን አለችው፣ ከኬጢ ሴቶች ልጆች የተነሳ ሕይወቴን ጠላሁ።